ሰነዝሪያለሽ አመንም በቃ የእናንተ ልጅ እንደሆነ ይሄው ዲኤንኤም ቼክ ተደረገ ታመነ እኔ ግን የሚቆጨኝ ምን እንደሆነ ታውቂያለሽ እስካሁን ልጅ ላልሆነ ልጅ ነው ብዬ ያወጣሁት ይሄ የፓምፐርስ የዳይፐር የወተት የምናምን የልብስ ይያልኩ እጄን አንቺ በቃ ከሰላንደኛ ለመጨረሻ ጊዜ አውርተሽው ሂጂ በቃ ከህይወታችን ውጪልን በቃ ምንድነው ድራማ አትስሪብን በጥፊ እንዳትነኪኝ አንቺ አሁንም እንደዚህ ኃይለኛ ያረግሻል እንዴ በእናትሽ አፍሻን ታፍራለሽ በቃ አጥብሽ ካሜራ ተሰመጫ ታፍሪ ለምን ለማታፍሪ ለምን ህይወቱን ታምጣጣ ወሬውና ታፋለሽ ሴቶች ግን ምን ይሆኑ ነው ምን ሆነ ሴቶች ለእውነት እኮ ነው እውነት ሲሆን ወንድ አይተሻታቂ አራዎች ወንድሞ እሱ ቀራለሽ ወንድ እሱ ነው የልጅ አባት ባለትዳር የልጅ አባት አትበይ አስተካኪ እኔ አምኜ ተዳሪ ነው ብዬ አብሬሽ ስኖር ነበር አንቺ ግን በላይ ወንድ ስደራረቢ ነበር ተዳኸው አላሽ መጣሽ ሰነዝሪያለሽ አንቺ ራሱ በቃ ቁጭ በይ እንዳትነኪኝ አንተ እያስመታሽ አይደለም ብልግናሽ ነው እንደሚያደርግሽ ከዚህ በኋላ ከሄዳችሁ ምዘርበይ አንፈልግሽ ዞር በይ ልፈልግሽ ነው አረ ምን አይነት የተደረቀች ሰው ምን ነው ቀራለሽ እንዴ መለከት ጉዳይ እንዳለ እኔ እንደሚመለከት አይዞሽ ደህና ነኝ ደህና አይደለሁም አልልም ማንንም ማስደሰት አልፈልግም ደህና ነኝ በጣም ደህና ነኝ ሐኪም ቤት ምናምን ብዙ መከራዎችንና ስቃዮችን አሳልፌያለሁ ቤት ውስጥም እንደዛው አሳልፌያለሁ እናቴን ለማሳመን ብዙ ሞክሬ ጥሬ ምናምን ተመጨረሻ ግን እኔን ተቀበለችኝ ማለት ነው መቼም እናቴ ስለሆነች ነው እንጂ ጎረቤት እኔ ላይ ጣቱን እንደሚቀስር ልጄ ላይ እንዴት እንደሚሳለቁ ምናምን ለካ ዲቃላ ነው ምናምን እየተባልኩኝ ልጄ ሲቀጥል ደግሞ ጣታቸውን እየቀሰሩ ምናምን በኒካ ላይ ኒካ ያላት ሂዳ ከሌላ ወንድ ጋር ባልጋ ነው ልጅ ወለደችው እስከባል ድረስ እኔ ላይ የሰሩት ግፍ እኔ ላይ የሰሩት ነገር አረ እኔ ላይ ያመጡት ነገር እሺ ለመልካም ነው ፈጣሪ የሚወደውን ሰው ይፈትናል ኦኬ ተፈተንኩኝ ወደኩላችሁ ብዙ አለቀስኩኝና ምን ልላችሁ ነው ዛሬ እኔ ብሰደብ እኔ ብረገጥ እኔ ብመታ እኔ ምንም አድርገው እንደ እባብ ቢቀጠቅጡኝ ምናምን ይሻለኝ ነበር ነገር ግን እዚች ጋር የልጄ ጉዳይ ያሳዝነኛል እኔ ማልቀስ አልፈልግም እንዴ እና የልጄ ጉዳይ ነው እኔ የሚያሳዝነኝ ዲቃላ መባል ያማል እንዴ በስተት ነው የመጣ ማለት ምናምን ነገር ያማል በጣም ነው የሚያማው እናት ይሆናችሁ ይገባችኋል ስለ ልጅ ፍቅርን የምታውቁ እንዳለ ይገባችኋል ለዛውም ደግሞ ሆኖ ቢሆን እሺ ምንም ማለት አይደለም ትላላችሁ ስለሆነ ማለት ነው ነገር ግን ሳይሆን በመልካም መንገድ መጥቶ በስነ ምግባር መጥቶ በሀገራችን ደንብና ህጉን በፈቀደ መንገድ ተጋብተን ተዋልደን ምናምን እዚች ጋር ደርሰን መጨረሻ ላይ ግን የኔን ስምን ለማጥፋት እኔን ከመንገድ ለማሳት እኔን ለማጨለል ከራሴ ጋር እንዳልሆን ለማድረግ እኔን አላማ ለማሳት የተደረገ ድራማና ሴራ እኔ ይሄ ነው ልላችሁ አልችልምና ምን አይነት አይምሮ እንዳላቸው ራሱ አላቅም ግን እኔ አላብድም እናንተ እንደፈለጋችሁት እኔ አልቀውስም እናንተ እንደተመኛችሁልኝ ለኔ ማለት ነው ከሰው ተራ እንደወጣ ነበር የፈለጋችሁት አልወጣም ኢንሻአላህ የኔ አላህ አለ አብርሽ እዛች ጋር ይጀዝባል ምናምን ልጁ የኔ አይደለም ይላል እኔም እዚች ጋር ያብርሽ አይደለም እላለሁ እንዴ እኔ ውስብስብ ነገር ውስጥ እኮ ነው አስገባችሁኝ አጣራችሁኝ እንደዚህ በጎረቤት አስጠላችሁኝ በዘመድ አዝማድ አስጠላችሁኝ እንድወቀስ አደረጋችሁ ጭራሽ ብላ ደግሞ ምን ትላለች የሰባት ወር ልጅ ነው ከተጋቡ በሰባት ወሯ ነው የወለደች የሁለት ወር ቅሪት ሁና ከሌላ ሰው አርግዛ መታ ልጄን አገባች የማይመስል ነገር ጊዜውን እንስላው እንቁጠር መች ኒካ እንደታሰረ መች እንደሆነ መች እንደወለድኩኝ ምናምን ይሰራ እስኪ ማን እንደሚያፍር እናያለን እንዴ ለምንድነው አንገት እኮ የተፈጠረው ዝም ብለን ፊታችን ብቻ ልና አይደለም ቀኝ እግራችን ወደ ኋላ ምናምን ዙረን ልናይ እኮ ልንመለከትበት ነው እንዴ እኛ አሸንጉሊት ወይ ሮቦት ነን እንዴ ዝም ብለን ብቻ ፊታችንን የምናየው አይደለም የሰው ልጅ ሲሆን ማገናዘብ ነው ያለበት እንዴ እኔ ካብርሽ ጋር ወረብል ካባ ነው ምላችሁ ወላሂ ላዚም ወረብል ካባ ነው ምላችሁ እኔና አብርሽ አብረና እንዴ አድረና እናቅም እንዴ ምንም አይነት ነገር እኔና እሱ መሀል ግንኙነት የለም ምንድነው የምትሉኝ ምን አድርጊ ነው የምትሉኝ ምን ፍጠሬ ነው የምትሉኝ እንዴ በየትኛው ሂሳብ በየትኛው አመለካከት በየትኛው እንዴ እኔ ለምንድነው ራሴን እንድጠራጠር የምታደርጉ እኔ
ራሴን ጠንቅቄ አውቀዋለሁ። ጠንቅቄ ማለት ነው። እኔ እኮ በድን ሬሳ አይደለሁም። ነፍስ ዝም ብዬ የምጓዝ ወይ ደግሞ ዝም ብዬ ካስሩ ጋር የምጋደም ክብሬን የጠበቅኩኝ ሴት ነኝ። የልጆች እናት፣ ባለትዳር፣ ራሴን የማከብር ምን አድርጊ ነው የምትሉኝ? በጎረቤት በዘመድ በምናምን እያስጠላችሁኝ እኔን ከኔ ጋር ችግር ካለባችሁ ነው በሌላ መንገድ። ይሄ ስም ግን እኔ ነኝ እኮ አምኜ ምናምን ቤት ይሁን ምርመራው ሲባል ጸጉሩ ምናምን እዛ ጋር ሲቆረጥ እሺ ብዬ ፈቅጄ ከዛ ወደዛ ሄደ ምናምን የተደረገውን ነገር አይታችኋል። ልጁ የአብርሽ ነው 99.9 ብሎ የመጣው ውጤቱ እንዴት? እኔ ደግሞ አስረግጬ እነግረዋለሁኝ። ልጁ የልጄ አባት የባለቤቴ ነስረዲን ነው። ለማንኛውም ዛሬ እሱን ጠርቼዋለሁ። ዲኤንኤኑ ዳግም እንዲመረመር እፈልጋለሁ። ሆስፒታል ቀጥታ እንሂድ እለዋለሁኝ። እመጣለሁኝ ብሎኛል። ደውዬ ጠርቼዋለሁ። ያለውን ነገር እናወራለን። እንዴ መፋታትም ካለብን መፋታት እንችላለን። ለኔ ብርቅ አይደለም። በቃ እኔ ሲንግል ማም ሆኖ ልጆችን ማሳደግ ወዘተ ውጣ ውረዱን ማየት ምናምን እኔ በብዙ እሳት የተፈተንኩኝ ሴት ነኝ። ያው ወርቅ በእሳት ተፈትኖ እንደሚወጣው ሁሉ እኔም በመከራና በስቃይ ተፈትኜ እዚህ የደረስኩኝ ልጅ ነኝ። እያንዳንዱን ነገርን አውቃለሁ። ከዜሮ መነሳትን እችላለሁ። በቃ ብዙ አላወራባችሁም እና እሱ ሲመጣ እንገናኛለን ውዶችዬ። በጸሎትና በዱዓ የምታስቡኝ የምትደውሉልኝ በውስጥ አመሰግናለሁኝ። አብሮነታችሁ እንደቀጠለ ይሁን። ሲመጣ እንገናኛለን ውዶችዬ። እንዴ ቤተሰብ ማለት እኔ እሱን ብቻ ነበር የጠራሁትና ከሷ ጋር ነው የመጡት። እኔ ማውራት አልፈልግም። በቃ ሊሄድ ነው። ብቻ ነበር የፈለኩ። እኔ ሰው አልፈልግም ሌላ እንዳዋቂ። ምን ነው ደበረሽ? እሷ በመምጣቷ ምን ነው ቀራለሽ እንዴ? መለከት ጉዳይ እንዳለ እኔ እንደሚመለከተኝ አይዞሽ መሽለጥለጥ ምናምን እስቲ በእናትህ ተው። አንቺም እዛ ባልሽ ጋር መሄድ ትችያለሽ እንዴ? እኔማ ባሌ ኒካ ያኔ ምናምን ካንተ ጋር ልጅ ወለድኩት ካንተ እንዴ ብለሽ ካሜራ ይዘሽ እየመጣ እንዲያርሽ አሰክሽ። እሺ ይሄ ድራማሽ ነው ያስጣለኝ። እኔ እኮ አምኜሽ ብዙ ነገር አልፌሻለሁ። አንቺ ግን የምታረጊው ነገር እንዳለ የህፃን ስራ ነው። በቃ ለምን ከይወጣ አሁን ቆይ ቀራለሽ? እሷ ስትመጣ የተንጠለጠለችበት ነው። አንቺ የተንጠለጠልሽበት ያው ተንጠለጠል። ምን ነው ደበረሽ እንዴ? ደበረሽ ነገር አለ? አንቺና አብርሽ እኮ ውስጥ ለውስጥ የምታረጉትን ነው እኛ ፊት ለፊት ምን ለምን እናንተም ካሜራ ይዛችሁ እንደዛ ልንገርህ? አትንገሪ። አንድ ነገር ልንገርህ። ምንድነው የምንነግርህ? አዳምጠኝ ዝም ብለህ። ለምን እዚህ ጋር ራቁታችሁን አትጋደሙ? ምን አገባኝ አይደለም እንደዚህ መንጠልጠል ማለት ነው። እናንተ ውስጥ ለውስጥ ስላልሆነ እንትና የረከሰችው አንቺ እኮ ነሽ ባልሽን ትተሽ አንድ ቀን እውነቱ ይወጣና ታፍራለህ። ምን አንድ ቀን እውነቱ ወጣ። አንድ ቀን እውነቱ ይወጣና ታፍራለህ። በጣም አጥብሽ ካሜራ ይዘሽ መጫታፍሪ ቢያንስ ነገር ያበና ለምን እንደማታፍሪ ለምን ህይወቱን ታመጣጣ? ወሬውን ላጣፋሽ። ሴቶች ግን ምን ይሆኑ ነው? ምን ሆነ ሴቶች? ለእውነት እኮ ነው። እውነት ሲሆን ወንድ አይተሻታቂ? አራዎች ወንድሞ እሱ ቀራለሽ? ወንድ እሱ ነው። የልጅ አባት ባለትዳር የልጅ አባት አትበይ፣ አስተካኪ። እኔ አምኜ ተዳሪ ነው ብዬ አብሬሽ ስኖር ነበረ። አንቺ ግን በላይ ላይ ወንድ ስደራረቢ ነበረ። እኔማ ልጄ ነው ብዬ ስንት ነገር እያረኩ ነበር። ያ የተቀናጀውን ነገር ምናምን ነገር በቃ አምነህ ተቀበልክ አንተ። ምንድነው የተቀናጀው? ኦኬ ዶክተር ይሳሳታል። ምንድነው አንቺ በግድ ልታሳምኝ የሞከርሽው? የተፈጠረ ነገር ካለ ችግር የለውም፣ ይቅርታ ጠይቂኝ። ይቅርታ ጠይቂኝ። አረ ምን ሌላ ታሪክ ውስጥ አትገቢ። ያረግሽው ነገር ካለ ስህተት ካለ ይቅርታ ጠይቂ። እኔ እቀርልሻለሁ። ለአንዴና ለመጨረሻ ጊዜ አንድ ድል ልስጥህ። አይንህን ገልጠህ እውነቱን ተመልከት። እውነቱን ተመልከት አለ። እውነቱን ተመልከት። አይንሽን ታገኝ። ውጪ ምን አይነት እውነት እንዲመጣልሽ ነው የፈለግሽው? አይደለም ምን መሰለሽ፣ ውጪ በቃ ተይው። የሌባ አይነ ደረቅ መልሶ ልብ ያድርቅ አሉ። የሌባ አይነ ደረቅ አትሁኝ። ልንገራ ትዳር ቀልድና እቃቃ ጨዋታ አይደለም። ዛሬ ገብተህ ነገ የምትወጣበት እቃቃ ጨዋታ አረግሽው እኮ። ከማንም ጋር ተኝተሽ ልጅ ይዘሽ እየመጣሽ እንደዛ በእናትሽ ዝም በይ። እንደዛ አትበለኝ። ዞር በይ።
እንደዛ አትበል። እጄ እንዳልሰነዝርብሽ ቆሻሻ እንደዛ አትበል። ያንተን አየሽና ቆሻሻ ማለት ዛሬ እንድትናደጂ ነው እሷን ይዣት የመጣሁት እንጂ አንቺን አክብሬሽ እንዳልሆነ በቂ ምን አመጣው? ቆይ ተምጣ ምን ፊቴ ላይ ምን አነበር? የተናደደ በጣም ተቃጠልሽ። አይደለም ቆይ ሰመረልሽ አይደለም ከወጥሽ እንደወጣ ነው። አንቺም ውስጥ ለውስጥ ያደረግሽ አይደለ እንዴ? ለምን ከላይ አይቶ አንዴ እንዲያልሽ አሰክሺ የሚፈርድ ቆይ ለምን አትሄጂም? ባልሽ ጋር ዛሬ ፈቀርንልሽ እኮ ሂጂ ባልሽ ጋር ማንንም አያዘኝ ውሽማሽ ጋር ሂጂ። ማንንም አያዘኝ። ድራማ አትስሩብን እየመጣችሁ ከህይወቴ ውጪ። ለምን ካሜራ ከፍታችሁ ማለት ነው? እሺ ሞሽን ብላችሁ ለምን አታወሩም? እኛ ተኛው ለምን እንዳመጣሃት አላውቅም። እኔ አንተን ነው የፈለኩት ካንተ ጋር ካንተ ጋር አዳምጠኝ ካንተ ጋር ወይኔ ክራብ ካንተ ጋር ለመጨረሻ ጊዜ አውርተን ነገሮችን መፍታት ካለብን ፈተን ካልተፈቱም በሰላም መንገድ የፈተና አውርተሽ ሂጂ በሰላም መንገድ እንድንለያይ እሱንም እኔ ስለሆንኩ ነው እየሰማሁሽ አንደኛ ማለት ነው አንድ ልንገርህ እሱን አንቺ አትነግሪኝም እሺ አንቺ አትነግሪኝም አንቺ ረከሽ ብዬ እኔ አልረክስም አንቺ ቆሸሽ ብዬ እኔ አልቆሽሽም እኔ የተከበርኩ ባለትዳር እና የልጅ እናት ነኝ ያው ለዚህ አንቺ ውሽማ ነሽ አለቀ ትላንትና በብር ተገዛሁኝ አለች ሩታ ከህይወቱ ወጣች አንቺን አጋፈች አንቺ ገባሽ ምናምን ወዘተ ድራማችሁ ጀመረ አንቺ የምርን ሄድሽው ባልሽን ቁጭ አድርገሽ ነው ይሄ ባልሽን ቁጭ አድርገሽ ሌላው እንደሄደሻል ወይኔ ክራም እኔ ምንም ግን አንተ ምን አይነት ቆሻሻ ነህ በእናትህ ምን አይነት አይነ በላ ነህ ምን አይነት ልክስክስ ነህ ስላከበርኩሽ ነው የመጣሁት ሰማሽ ለምንድን ነው ይሄንን ያደረከው ለምንድን ነው ያደረከው የተደበቀ ህይወትና የተደበቀ ማንነት አለ የራስን እትትና ቆሻሻ የተደበቀ ህይወት ይሄው እቹት እሷ ነች አምነሽ ተቀበይ ከዚህ በኋላ እና ደግሞ ከህይወት ውጪ ያልተደበቀ ማንነት አለሽ ይጂ አብረሽ ጋር ወለድሽለት አብርሽ አትበል ለምን ትክጆለሽ አትበል አንቺ በማንም አንቺ እኔ አልማርባልዛ ሴት ነሽ እጄን እንደሰነዝር አትደርጊ እስቲ ሰንዝር ወንድ ነህ እሺ አሁን ቁጭ ሰንዝራ መታኝ እስቲ ቁጭ በይ መታኛ ላቀኝ ዞር በይ ተናግሪ አንቺ ሰነዝር ያለሽ አንቺ ራስሽ በቃ ቁጭ በይ እንዳትመጪ አንተ እኔ እያስመታሁሽ አይደለም ብልግናሽ ነው እንደሚያደርግሽ ከዚህ በኋላ ከሄዳችሁ ዞር በይ አንፈልግሽም ዞር በይ ልንፈልግሽ ነው ኧረ ምን አይነት የተደረቀች ሰው ቁጭ ለምን ቁጭ ና ልንገርህ ቁጭ በይ የምትጨርሽ እኮ አንደኛ የካድከው ልጅህ ነው አይደለም ዲቃላ አታስብለው በየመንገዱ አታስብለው አይደለም ይኸው ውጤቱ መጣ እኮ ውጤቱ መጣ ሂጂና ለአብርሽ ንገሪው ይሄ አንቺ ያመጣሽው ታሪክ ነው እኔ ከአብርሽ ጋር አልተኛሁም ከአብርሽ ጋር አልተኛሁም ምንም አይነት ግንኙነት አልነበረኝም ዶክተሩ በግድ ነው ያስተኛሽ በጣም እየደረሽ ነው ዶክተሩ በግድ ነው ያስተኛሽ እመን ዶክተሩ በግድ አስተኛሽ እኔ እንዳንተ ውሻ አይደለሁም እኔ እንዳንተ ልክስክስ አይደለሁም ኮምባላ ስራትሽን ያጂ የምታወሪ ከሆነ ማራ የመጣሁትኝ የቀመራችሁትን ሴራ ከኔ ላይ አንሱና ስሜን አጽዳልኝ ከዛ በኋላ እኔ ከህይወት እወጣለሁ ስምሽን ባልሽ አጽዳልኝ ባልሽ ዘበይልኝ አትበይ ለቀኝ ምንድነው ኃይለኛ የሚያደርግሽ ኃይለኛ ምንድነው ተከብረሽ ተቀመጪ ተደሰች እኮ ከአብርሽ ጋር ተደሰች አይበቃሽም ተደሰች ካሁን በኋላ እጅሽን እንዳሰነዝር ይባል ስሚ እያከበርኩ ነው እንዴት ነው ማለት አርፋሽ ተመቸሽው እኔ ወንድ ነኝ ሴት አልሰነዝርም አንቺ እንጣጣጣጣ ተከብረሽ ተቀመጪ ምን ለምንድን ነው ለተከብራሽ ለተከሰነችና ደባው የመታወጭ ካሜራ ይዘሽ አንቺ ነሽ ካሜራ ይዘሽ ለተከሰነች ለይፈታውጭልሽ ቅምጥ ነሽ አንቺ ተያበላችሁ ነኝ አምነሽ ተቀበል ደበረሽ ለምን ነው የምትሄጂው መጨረሻ ያለብሽን ጨርሰሽ አውርተሽ ሂጂ ቁጭ ለምን አትይ ተረጋግተሽ ማውራት ለመጂ ታይስ ካንቺ ቆይ አንዴ ቁጭ በይ አንቺ ተረጋግተሽ ማውራት ለመጂ ሰማሽኛ ተረጋግተሽ ማውራት ለመጂ እንኳን አንዴ በየጓዳው አየሁሽ እኮ አይ አንቺና አብርሽ ተኙ እሱን አንቺና አብርሃም ተኙ ልንገርህ አይደለ በእናትሽ አሁን ቁጭ ብለሽ የምታወሪ ከሆነ ቁጭ በይና አውሪ ምን ፈልገሽ ለምን ጠራሽኝ በቃ ከህይወቴ ውጪ እኔ
ሰላማዊቶች ውጪ ነው አይደለ? ልጅ ያልሆነው ልጅ ነው ብለሽ ተጫወትሽብኝ። እኔ እኮ ነኝ እንደውም ስሜታዊ ሆኜ መበቀል የነበረብኝ ካንቺ ግን እኔ አስባለሁ። እሺ ብለሽ ደግሞ እናቴ እኮ እኔ ላይ ነበር የተነሳችው። እናቴ ግን ሰው ስለምታከ የሆነ በቃ ጥሩ አይምሮ ስላላት ወደ አንቺ ነበር የመጣችው። እናቴንም ነው ያበሳጨሻት። ደግሞ መተሽ ዛሬ ትናገሪያለሽ። በቤተሰቦች ያሰደብከኝ በጎረቤት ምናምን ትያለሽ። አፋለሽ አንቺ የምታወሪው። አዎ እዛ አንቺና አብርሃም ባይሆን ድራማ አትስሩብን። እሺ አንቺና አብርሃም ልጁን አይደል የፈለጋችሁት? ውሰዱት በቃ። የትኛው ልጅ? ይሄው በቃ ማሳደግ የአብርሃም ልጅ እንደሆነ ተረጋግጣ። መቼም ዶክተር አይዋሽማ። በቃ ውጭልን ከይወጣችሁ። በቃ የእናንተ ልጅ እንደሆነ ይሄው ዲኤንኤም ቼክ ተደረገ ታመነ። እኔ ግን የሚቆጨኝ ምን እንደሆነ ታውቂያለሽ? እስካሁን ልጅ ላልሆነ ልጅ ነው ብዬ ያወጣሁት ይሄ የፓምፐርስ የዳይፐር የወተት የምናምን የልብስ እያሉ ሰማሽኝ። እስካሁን ያወጣሁትን ነገር እንድመልሽልኝ ፈልጋለሁ። እኔም አንተ ስለ ልጄ ነው አንቺ ተከበሪ። እኔ ለሁለት ብትመጡ ለ10 ምናምን ብትመጡ እኔ ኢክራም አልፈራህም። እኔ ወንድ ልጅ ነኝ። ሴላ ያልሰነዝር ልጄ ደግሞ ቅንጣት ያህል አታወራም። ልከስከስ አታወራም ነው የምልህ። በቃ ሂዱ ውሾች ልከስከስ። እኔ እንኳን ላወራው የነበረው የተደረገውን ነገር እያንዳንዱን ነገር እውነቱን አይኑን ገልጦ ምናምን ነገር እንዲመለከት ነው። እኔ ቀኑን እንድንሰራ ነው። የ7 ወር ጽንስ አይደለም ምን የወለድኩት የ2 ወር ቅሪት ነበርች ምናምን ነገር ተብያለሁ። ያንን ነገርን ጊዜውን እንድንሰራ ነበረ። ቅምጡን ይዞ መጣ። እኔ እሷ እያለች እዚች ጋር ማውራት አልቻልኩም። ማስቀናትን ነው ምናምን ነገር እንትን ያሉት። ካሁን በኋላ እኔ ወደ ስራዬ ነው የምገባው፣ ወደ ስራዬ ነው የምመላለሰው። እኔ ከነሱ ጋር እንደዚህ ስመላለስ የሆነ ቦታ ምናምን ሳገኝ ጊዜን ምናምን ነገር አላባክንም። በቃ አንድ ቀን ግን ያፍራል። ልጁ የሱ ሆኖ ሲገኝ አንድ ቀን ያፍራል ማለት ነው። በቃ ያንን ነው የምላችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ቻው ቻው፣ ደህና ሁኑ።